አንድ ጺሙን ያስረዘመ ወጣት እንገላለን ብላችሁ ሁለት ሰዎችን እፉ ነው ምናምን ምን የሚባል ሰው ከምትል ለምንድነው ለሃይማኖት ቀናይ ከሆንክ የሙስሊም እምነት አያስፈልግም ብሎ የተሳደበው ሰው ነጩ ዛሬ አብይ አህመድ ጋር አለ። ሶስት ቀን ኖታል አዲስ አበባን እየጎበኘ ነው በግልጽ በኢትዮጵያ ቴሌቪዥን። አንድም የእስላሞች መሪ አልተቃወሙ። እስልምና ውስጥ ያለው ምእመኑ የዋህ ነው፣ መሪው እንደ ኦርቶዶክስ ሌባ ነው። ባይዞ መሐመድ ሰው ግደሉኝ አላለም። እንደ እውነቱ ከሆነ ማንም ሰው ማንም መተቸት ይችላል። ግን አንቋሾ መሐመድን ሰድቦ አላህን ከሰደበ ሊወገር ይችላል። የተናደደ ሙስሊም ሊመታው ይችላል። እምነቱን ይወዳል ሰው ነው። ግን ቁርአን ይፈቅዳል ሰው ግደል እንደ በቁርአን በኃይል ነው እንደምታሳምነው አይልም። የሙስሊምን እምነት ለማንቋሸሽ የሚደረግ ነው። ግለሰብ ነው በህግ አለ ይጠየቃል። ለፖሊስ ማመልከት ነው። በሃይማኖት በኩል መናገር ያስከሳል ከተባለ ፍርድ ቤት ቀርቦ ነው ሊቀጣ የሚገባው። እኔም በሆን ካጠፋው መቀጣት አለብኝ። የሰውን ሃይማኖት ማርከስ አልችልም። መተቸት ግን ይችላል። መብቴ ነው፣ ተፈጥሯዊ መብቴ ነው። መሐመድ አያድንም ማለት እኮ ይችላል እንዴ? እነሱ ኢየሱስ አያድንም ይላሉ። ትክክል ናቸው፣ መብቱ ነው። እኔም አይ መሐመድ ሰው ነው አያድንም ማለት ይችላል። ከመቃብር አልተነሳም ማለት ይችላል። ግን ደግሞ ሌላው ሰው ኖ መሐመድ ሆሊ ነው መካ ላይ ብንሄድ እኮ መንፈሱ አለ የሚል አለ። ትክክል ናቸው እነሱ። መተቸት ወይ አለማመን ማመን መብት ነው። መሐመድን አላህንስ ቢሰድብ ፓጋኑ ነው። አላውቅም እግዚአብሔር ቢልስ ሁለቱንም አላውቅም ብሎ ቢሳደብ መብቱ አይደለም? መብቱ እኮ ነው። በኢትዮጵያ ውስጥ እግዚአብሔርን መሳደብ የሚያስከስስ ከሆነ በፍርድ ቤት ነው መጠየቅ ያለበት። ኢየሱስን መሳደብ፣ ማርያምን መሳደብ፣ መሐመድን መሳደብ፣ ቀሳውስትን መሳደብ ምንድን ነው? ህግ የሚያስጠይቅ ከሆነ የሀገሪቱ ህግ ነው የሚጠይቀው። ከዚያ ውጭ ግን መሐመድ ተሰድቧል፣ ኢየሱስ ተሰድቧል የሚል ሰው እንግደል የሚል ካለ ከክርስቲያን ወገን ተነስቶ ሙስሊም እንዲሰድቦኛል ብሎ ልግደል ብሎ የሚነሳ ቄስና መለኩሴ ዲያቆንና ምእመን ካለ ወንጀል ነው። ከክርስቲያኑ ከሙስሊም ወገን ተነስቶ አንድ ሰው ስለሰደበ በህብረት ተነስተ አጣድፈን እንግደለው የሚል ካለ ነውር ነው። አንድ ግለሰብ ነው በህግ ይጠየቃል። ለምን? ትልቁን የእስልምና እምነት ማርከስ ነው። ቢሰድብ እንኳ ሙስሊሞች መንጠቀቅ አለባቸው። ቢሰድብ እንኳ ለምን መሰላቸው? መልካም እምነታቸውን ጦርነት ሊያስነሱባቸው ማለት ነው። የሚወዳቸውን ኦርቶዶክስ ሊያስነሱባቸው። አንድ ሰው ላጠፋ ያ ሰው በህግ ቁጥጥር ስር መዋል ይችላል። ከህብረተሰቡ እኮ ይተፋል እኮ በሄደበት ይሸማቀቃል። ስለዚህ የሚያዋጣው እንግደል ሳይሆን ህግ ካለ በህግ ማቅረብ፣ ህግ ከሌለ መተው ነው። መልስ ሰጠህ ይሄ እኛን አይመለከትም። ኦርቶዶክስም ወጥቶ ሰድቦ ከሆነ አይ ይሄ የኛ ወገን አይደለም። ኦርቶዶክስ እስልምን ወይም ደግሞ ፕሮቴስታንት አንቋሽ አይልም። ሰውን በፍቅር አምጣው አስገባው ነው እንጂ እንዲህ የሚባል ነገር የለም ብሎ መልስ መስጠት አለባቸው። ስለዚህ አሁን ይሄ የመጣውን የሚመስለኝ ግን ለሙስሊምም ለክርስቲያኑም አይጠቅምም። መጥቶ እናንተን እንዲህ እስካልነካ ድረስ ኢየሱስ ሲሳደዱ ላይ ያገባኝ። እኛስ ለመሐመድና ለኢየሱስ ጠበቃ ያደረገን ማለት ነው። ጭንጋፎች ነን እኮ እኛ። ሰው ማለት እኮ ኢምንት ነው። ለአላህ ከቆምክ አንተ በጣም ችግር አለብህ። እኔ ለኢየሱስ አልቆምም። ኢየሱስን የፈለገው ሊያደርገው ይችላል። ለምን? ኃያል አምላክ ነው። እኔ ምን አገባኝ? አንድ ፍጡር ምን ኃይል አለኝ? ሙስሊሙ ተነስቶውን ኢየሱስ ሲቃወም ነው የሚውል እና አትቃወሙ እላለሁ። ያገኘሁት ሙስሊም ሁሉ መግደል አለብኝ? አልችልም። ኢየሱስና ማርያም ፓወርፉል ከሆኑ ለራሳቸው ይሆኑ፣ አያገባንም። መሐመድና አላህ ፓወርፉል ከሆኑ ለራሳቸው ይቁሙ። ልጁን አሳደው ከገደሉ ሌላ የሃይማኖት ጦርነት ሳይሆን የግል ቂም አለባቸው ማለት ነው። ስለዚህ እነዚያም ሰዎች በህግ መጠየቅ አለባቸው። የሃይማኖት አመለካከቱን ተጠቅሞ እንገላለን የሚል ኦሮሞ ካለ ዛስ ስቶፒድ። ለምንድን ነው እስልምና አያስፈልግም ብሎ የተናገረውን ባለም መድረክ ነጭ ከአብይ አህመድ ጋር 3 ቀን ሆኖታል ከገባ። እያያችሁታል በኢትዮጵያ ቴሌቪዥን ዜና እየተነገረ። ለምን አልተቃወማችሁ እናንተ ሌቦች? አንድ ፂሙን ያሳደገ ክርስቲያኑን ለምን ታሳደዋል? መብቱ ነው መናገር። ባይዞ ስድብ ከሆነ ነው እኔ ማልቀበለው። መተቸት ግን ይችላል፣ መብቱ ነው። አላምንም ማለት ይችላል። አንድ ሙስሊም መጥቶ በኢየሱስ ባና ተዘቅዘቅ አላምንም ማለት ይችላል። እና እንዴት እንደዚህ ያልክ ብዬ ልገለው ነው? ለሙሐመድ እቆማለሁ፣ ለታቦት እቆማለሁ።
ዲስኩራ። ስለዚህ አሁን የጠየከኝ የጺም አስረዝሞ መንቀሳቀስ እና እንገለዋለን ማለት የአክራሪ ሙስሊሞች አካሄድ ይመስለኛል። መሐመድን ቢሳደብ በህግ ይጠየቃል እንጂ አንድ ሰው በአደባባይ አይገደልም። መሐመድ ግደልልኝ አላለም። የተረገመ ነው ብለህ ጸሎት አድርግበት። በጸሎታል ሰው ምንድነው ተብሎ በጾምና በጸሎት። ታዲያ ምን አባትክ ነው ጦር ሰብከ የምትሄደው? ይገደል ምናምን ማን አንተ ምገል? የሀገሪቱ ህገ መንግስት አለ ተብሏል። ወንጀለኛ መቅጫ አለ። ለብረማ ጠይቁት። እስልምና አያስፈልግም ብሎ ያለውን ነጭ ግን ከአብይ ጋር ስታየው አንተ ኦሮሞ አንተ ጠብደን ያን ሰው ይገደል ስትል ያየው ሰው እስኪ ያንን ጠይቅ። መብት ነው መጠየቅ መብት ነው። ልግደል ማለት ግን ወንጀል ነው። መጠየቅ መብት ነው። እንዴት እኛ እምነታችን ብሎ ማብጠልጠል ትችላለህ፣ መመለስ ትችላለህ፣ መስደብ ትችላለህ። መልሰው ወጣ ማለት ነው በላይ ብላይ። እሱ በላይ ከሆነ አንተም በላይ ብላይ ምን አባቱ ያመጣ? ግን ሁለቱን እምነት አጋጅታችሁ የህዝቡን ሰላም ለመረበሽ የምታደርጉት የብልጽግናዎች ኦሮሞዎች ሴራ። ክርስቲያንም እስልምናም በጸሎት ነው የሚያምኑ፣ ሰው በመግደል አያምንም። ስለዚህ ይቅር በለው አላህ ልቡን ክፈትለት ብለን እናጸልይ። እውነት ከሆነ ውሸት ነው አታምኑበትማ። ውሸታችሁ ነው ሙስሊም ነን የምትሉ። በአብዛኛው ግን ሙስሊም ያልሆኑ ኦሮሞዎች ዋቄ ፈናዎች ናቸው፣ ዋቄ ፈታዎች ናቸው። አትመኗቸው። ሁለቱን ትልልቅ እምነት ያለውን ህብረተሰብ አጋጅተው የፖለቲካ ቤኔፊት ለማድረግ የሚደረግ እንቅስቃሴ ነው። ይሄንን ማስቆም አለበት። ጨዋው ሙስሊም ነው መሐመድን ሰደበ፣ ኦኬ ሰደበ፣ ይቅር ይበለው፣ ጸሎት አድርጉለት። ደግሞ እንዳይሰድብ አስጠንቅቁት። እምነታችን እንፈልገዋል ማለት አለብህ እንጂ ወጣ ግን ግደለው ምናምን በለው። ኢየሱስን ነክቷታል፣ ማርያምን ነክቷታል። ይኸው ማርያምን ተቻለሁ ነው። ስውሯ ማርያም የለች። ማርያም አንድ ነች። በእግዚአብሔር አብ ቀኝ እጅ ተቀምጣለች ተብሏል። በልጇ ቀኝ እጅ ተቀምጣለች ብለኸኛል፣ ጽፈሃል ብራና ላይ ያን አንብቤያለሁ። ስውሯ ማርያም ግን መሬት ላይ እንደሌለች እቃወማለሁ። ጀሪካ ይዘህ ጸበል ወጣልኝ ምናምን ቧንቧ የምትል ሌባ፣ እስኪ ለሚገደለው ሰው ውጡና ተናገሩ። ኦርቶዶክሶች ደግሞ ስለዚህ ስለሚባረረው ልጅ ወጥቶ ሲለፈልፍ ነበር አንዱ ጺሙን አንድ ጳጳስ። አንተ ሌባ ወራዳ አይቻለሁ ትናንት ማስጠንቀቂያ ስትሰጥ። ከዚህ በኋላ ሙስሊም ሰግጬ ነው የምነግርህ፣ ይሄ ሰውና ሁለቱ ቢነካ እንቀሳቀሳለን። ወረኛ ነህ። ለምን ትንቀሳቀሳለህ? ማን ስለሆንክ አንተ ብትንቀሳቀስ? እነሱን ስህተት እየሰሩ ነው ማለት ያለብህ።